ለምን አሰሩትም? لما تقولون ما لا تفعلون ለምን የማትሰሩትን ነገር ታወራላችሁ? እስኪ እናሰማችሁ ራሱ የሰጠውን ፈትዋ እናሰማችሁና ንግግራችሁና ተግባራችሁ ሙተናቂድ እንደሆነ እናሰማችሁ። ተጠይቆ ራሳቸው የሰጡትን ፈትዋ ማለት ነው። ሶሻል ሚዲያ ላይ በኒቃብ የሚሆን ያለ ኒቃብ ወጣ ማስተማር ወይንም ሴት ልጅ በሶሻል ሚዲያ ላይ በኒቃብ የሚሆን ያለ ኒቃብ ወጣ ማስተማር ወይንም ቪዲዮ ቀርጻ ማስተላለፍ ትችላለች ወይንስ አትችልም? ትላለች። መልካም። ይህን ጥያቄ ራሱ ነው የጊዜያችን ታላላቅ ዑለሞች ተጠይቀው የሰጡት ፈትዋ አለ። እሱ ልስጣችሁ። ታላቁ ዓሊም الشيخ محمد بن صالح العثيمين رحمه الله تعالى والشيخ العلامة صالح الفوزان حفظه الله تعالى እነዚህ ታላላቅ ዑለሞች ኢብኑ ዑሰይሚን እና ሷሊህ አልፈውዛን የተባሉ በዚህ ጉዳይ ላይ ተጠይቀው አትችልም በፍጹም ብለዋል። እንዲሁም አላህ ሱብሓነሁ ወተዓላ ፊ ሱረት አልአሕዛብ ላይ ሴቶችን አስመልክቶ ምን ብሏል? ወቀርነ ፊ ቡዩቲኩና ቤታችሁ ውስጥ እርጉ ብሏቸዋል። خلاص የሴት ልጅ መልካም ቦታዋ ቤቷ ነው ብለዋል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ። ስለዚህ አላህ ሱብሓነሁ ወተዓላ እንደዛ ላይ ያዘዟት። እንዲሁም የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ያስተምሩ ነበር። ነገር ግን ሲያስተምሩ የነበሩት የት ነው? እዛው ቤታቸው ውስጥ። እናታችን አይሻ ታስተምር ነበር ሰዎችን። ቤቷ ውስጥ ሆና ነበር ስታስተምራቸው የነበረው። ልክ የቁርአኑን መሰረት በመከተል ቤታቸው እርጉ እንዳለው ማለት ነው። ቤቷ ውስጥ ሆና በግርዶሽ ተከልላ ነበር ስታስተምር የነበራቸው። ግልጽ ነው አይደለ? ፋጢማ ብንት አልዓጣር ስለ እርሷ ወንድሟ ሲናገር ምን አለ? እህቴ ፋጢማ በህይወት ዘመኗ 3 ጊዜ ከቤት ወጣለች፣ ከዚያ ውጭ ወጣ አታውቅም አለ። ያም አንደኛ ስታገባ ጊዜ አለ፣ ሁለተኛ ሐጅ ልታደርግ ባለች ጊዜ፣ ሶስተኛ ስትሞት ጀናዛዋ። እንደውም ሰውዳ የምትባለው የነቢያችን ሰለላሁ ዐለይሂ ወሰለም ሚስት ልክ በዚሁ መሰረት ነበረች ይባላል። ግልጽ ነው አይደለ? እና ይህ ነው ማስተማር አትችልም ማለት አይደለም። ሴት ልጅ ማስተማር ትችላለች። ነገር ግን አላህ ባዘዛት መልኩ እዛው ቤቷ ውስጥ ሆና ሙስሊም እህቶቿን ታስተምራቸዋለች። እየሄዱ ይማራሉ ከእርሷ ዘንድ። ግልጽ ነው። ልክ አይሻ ቤቷ ቁጭ ብላ እየሄዱ ይማሩ ነበር። ሐታ ወንዶችን የምታስተምርበት ጊዜ አለ ቤቷ ውስጥ ሆና። ልክ እንደ አይሻ ታስተምር ነበር። አንዳንድ እነ መስሩቅ የሚባል ሌሎችም እንዲሁ ታቢዒዎች ይማሩ ነበር እርሷ ዘንድ እየመጡ። ነገር ግን የሚማሩት በምን መልኩ ነው? በሂጃብ ተጋርዳ ምንም ሳያዩት ተሸፋፍና ምናምን ማለት ነው። ሐታ እንደዛም ሆኖ እንኳን ምላሷን ያዝ ታደርገው ነበር ይባላል በምታስተምራቸው ጊዜ ድምጼ እንዳይፈትናቸው እያለች ማለት ነው። እንግዲህ እየሰማችሁ ነው። ለማ ተቁሉ ማላ ተፈዓሉን የማትሰሩትን ነገር ለምን ትላላችሁ ነው። ይሄው እንደዚህ እያሉ ፈትዋ ይሰጣሉ። ዙሮ ደግሞ እህቶችን ውጡና አስተምሩ እየተባለ ሚዲያ ይሰጣቸዋል። ምላሳቸውን እንኳን ምላሱን አይሻ ተቆልፍ ነበር ያለ ነው ሲያወሩ የነበረው። ግን ምላሳቸውን ያለሳለሱ ነው ሲያወሩ የነበረው። ትላንትና ዘገብቶ የነበረው አማርኛ እየመረጡ እያለሳለሱ ነው ሲያወሩ የነበረው። እንደዚህ አይነት ነው እንግዲህ ንግግራቸው ሙተናቂድ የሆኑ ሰዎች ናቸው። ያሰማችሁ ነው እንግዲህ ፈትዋውን እንደዚህ እያሉ እየከለከሉ ዙሮ በተቃራኒ ደግሞ አውጣቸዋል ማለት ነው። ገብቷቸዋል። ስለዚህ እንዲህ አይነት እህቶቻችንን ሚዲያ ላይ ማውጣት ምንድነው ፋይዳው? ያኒ የጎደለኛ ወንዶች የማናውቀው ትምህርት አለ። طيب አሁን እዚህ ጋር ላይ ፈትዋው ላይ አይሻ ረዲየላሁ ዐንሃ ታስተምር ነበረ ከቤቷ ነው አሉ አይደለ? خلاص ሴቶች እህቶቻችን በሚዲያ አትውጡ። እኛ ትምህርት ካስፈለገን እናንተ ቤታችሁ ይመጣል እንማራለን እና አይሻ ታስተምር ነበር አለ መረጃችሁ። እንደው ያስተማረችው እንኳን ትናገሩ ምን እንዳስተማረች እልቅን የሚለው አይሻ አንዳንድ ሱሐቦች እሽካል ሲፈጥርባቸው አንዳንድ ጥያቄ ምናምን ሲኖራቸው እየመጡ ይጠይቋት ነበር። ለምን የነቢያችን ሰለላሁ ዐለይሂ ወሰለም ሚስለ ሆነች አይሻ ረዲየላሁ ዐንሃ ይጠይቋት ነበር። የዚያኔ ትመልስ ነበር እንጂ ቁጭ አድርጋ ባቡ ኒካህ ወይንም ኪታቡል ቡዩዕ ወይንም አህካሙ ሶላት አይደለም ታስተምር የነበረው፣ ወይም ሽሩጡ ሶላት አይደለም ታስተምር የነበረው፣ ወይም የሆነን አዕራፍን ወይም አልኢምራን አይደለም ስትፈስር የነበረው። እንደዚያ ከሆነ ታስተምር ነበር። ጠይበኛ ወንዶች ከቤታችሁ መተን አስተምሩና እስከምንላችሁ ተሰተሩ። ገባችሁ? ወንዶች አልহামዱሊላህ በቂ ናቸው።
ዑለሞችም በዚህ ዙሪያ ተጠይቀው ነው ሼህ ፈውዛን መልስ ሰጥተዋል። ሴት ልጅ በሶሻል ሚዲያ መውጣት የለባትም። ለምክርም ይሁን ለቁርአንም ይሁን ለዳዕዋም ይሁን አልሐምዱሊላህ ወንዶች ይበቃሉ። ሴት ልጅ በሚዲያ መውጣት ፊትና ነው ብለዋል። አይደለም እዚህ ቲክቶክ አደባባይ 2000-3000 የሚወጣ ጴጥሮስ ጳውሎስ እኔ ወላሂ ልንገራችሁ እዚህ ንጽጽር የሚሰሩ እህቶች የራሳቸው ዲል ላይ ደካሞች ናቸው። ይሄን 100% እናገራለሁ። የራሳቸው ዲል ላይ ደካሞች ናቸው። ምክንያቱም እዚያ የሚሰጣቸው ደረሳ ላይ የስድስት ወር የሚሰጣቸው ትምህርት አለ ስልጠና ማለት ነው። ይገባሉ ጴጥሮስ ጳውሎስ ማቴዎስ ምናምን እያሉ 6 ወር ይማራሉ። ከዚህ ሻሃዳ ወራ የምስክር ወረቀት ይሰጣቸዋል። ያን ይዘው ወጥተው ክርክር ይላሉ። የቁርአን አያ እንኳን ሲጠየቁ ቆይ አንብቤ እነግርሃለሁ ብለው ወደዚህ ወደ አማርኛ ተፍሲር ነው ሮጦ የሚገቡት ማለት ነው። ወደ ተፍሲሩ ማለት ነው። እንደውም አንዷ እንደዚህ ንጽጽር ሰራለሁ ብላ ሶሒህ የሆነ ሐዲስ አላውቀውም የለም ነው አለችው። ሐዲስ ላይ ማለት ነው እነጻጽራለሁ ክርክር ገበላለሁ ገብታ ማለት ነው። ወላሂ የራሳችሁን አቂዳ ሙህተም ሆኖ ንጽጽር አልሐምዱሊላህ ሙስሊም ወንድሞች አሉ። እነሱ ይበቃሉ። ቁርአኑንም ሐዲሱንም የራይ ክርስቲያኖችን መጽሐፍ በደንብ የሚያውቁ እነሱ ይዋያሉ። 6 ወር መጽሐፍ ቅዱስ ላይ ተኩረ ከምታረጊ አንድ ክታብ ላይ ኢርሻዲን ወይም ጣሃውያን ብትቀሪ ትጠቀሚያለሽ። እውነት የአይሻን ያክል ሀያ አላችሁ እናንተ? ሀያ ቢኖራችሁ በሚዲያ ባልወጣችሁ ነበረ። ሀያ አላሲ በሚዲያ ተወጣ ገባችሁ? አየው እንደዚህ እያሏችሁ ነው። በጎን እንመውጣ ክልክል ይሏችኋል፣ በጎን ደግሞ ውጡ እያሉ ይፈቅዱላችኋል። እስኪ እናንተ ጠይቁ፣ ለሚስቶቻቸውን ያወጧቸው እናውቃለን እኮ ባለትዳር ናቸው እኮ። ለምን ሚስቶቻቸውን ገስት ላይ እየሰቀሉ አውሬ አይሉም? ለምን በድምጽ አያወጧትም? እሺ ችግር የለውም። ለሚስቶቻቸው አይወድም በሚዲያ እንዲወጣባቸው፣ የሚስታቸው ድምጽ እንዲሰማባቸው አይፈልጉም። እናንተ ሙስሊሞች ውጡ እያሉ ያስወጧችኋል። ይሄ ሐቂቃ ማለት ነው። ራሳችሁ ተፈትሹ ይገባል። በሚዲያ ወጣ ወንድ ጋር የምትከራከር ሴት አቺ ሀያ ያለላት ሴት ናት እንጂ ለዲን የምትቆረቆሪ ከሆነ ስንቶቻችሁ እህቶች ሻሉ ቂራ መቅራት ፈልገው አቅር ያጡ ስንቶች ሻሉ ቂራ መቅራት ፈልገው መቅራት ፈልገው ከቂራት ያራቁ ስንት አሉ። ገብታችኋል? እስኪ ዑለሞችስ ምን አሉ? አሁን ምሳሌ ሼህ ፈውዛንን ደርስም ሆነ ፈቷት ፖስት አላችሁ እዚህ ንጽጽር እንትን የምትሉ ሰዎች ማለት ነው። እስኪ የእሳቸውን ንግግር ሶሻል ሚዲያ ላይ ሲል ለዳዕዋ የሚሆን ለእንትን መውጣትን በተመለከተ የሰጡትን ፈትዋ ለማታደምጡት እውነት የሴት ልጅ ሀያ ነው ወንድ ባለበት የምትናገረው? አላህ ሱብሓነሁ ወተዓላ ዒባዳን እንኳን ማለት ነው ዒባዳን እንኳን ወንዶች ባሉበት ድምጽ ዝቅ አድርገን የተባለችው ተልቢያ ሐጅ ላይ ስትሆን ወንዶች ባሉበት ድምጽ ዝቅ ብታርግ የታዘዘችው። ሴት ልጅ አዛን ማድረግ አትችልም። ሴት ልጅ ኢቃማ ማድረግ አትችልም። ሴት ልጅ ወንዶች ማሰገድ አትችልም። ሐታ በሶፍ እንኳን ማለት ነው በሶፍ እንኳን ደረጃ ከሴቶች መጥፎ ሶፍ ብሎ ማለት ሶላት ላይ ከወንዶች የቀረበው ሶፍ ነው ናውቲ ገብታችኋል? የሴቶች ደግሞ ጥሩ ሶፍ ብሎ ማለት ነው ከወንዶች የራቀው የመጨረሻው ሶፍ ነው የተባለው። ለዚህ እኮ ነው አላህ ሱብሓነሁ ወተዓላ ወቀርና ፊ ቢቱኩና አላቸው። እቤታችሁ እርጎ እኮ ነው አለው። በሚዲያ ውጪ አይደለም ያለው። ሐታ ወደ ውጪ እንኳን ስትወጪ ስትይ ባለሽ ጋር ውጪ፣ ሰፈር ጉዞ ትሄጂ ስትይ ባለሽ ጋር ወንድምሽ ጋር አው አባሽ ጋር ውጪ ነው አለው። ሰፈር ጉዞን እንኳን ትወጪ ስትይ ማለት ነው። አይ እስልምና ይሄ ነው ለሴት ልጅ ሒፋዛ የሰጠው እንጂ በሚዲያ ውጪ አይደለም ያለው። ቲክቶክ ሚዲያ እየሰጡሽ ስለወጣሽ አይደለም ያልቅነት አለ። ይሄ ውርደት ነው። ሀያ አለመኖር ነው። ሀያ የተገፈፈች ሴት ነው በሚዲያ የምትወጣው። ሀያ ያላት ሴት ግን ወንዶች ባሉበት አይደለም ንግግሯ አካሃዷ ራሷ አይሰማም። ገብቷችኋል? ስለዚህ በኢስላም የተላቀይ ናት እያለች በቲክቶክ የምትወጪ ከሆነ እስልምና እሱ አይደለም ያዘዘሽው። እስልምና ያዘዘሽው ቤትሽ እርጊ ሲል ነው እንጂ በሚዲያ ውጪ አይደለም ያለው። እስኪ ዑለሞቻችን ያድምጡ። የትኛው ዑለማ ነው ሴት ልጅ በሶሻል ሚዲያ ወጣ ዳዕዋ ማድረግ ትችላለች፣ ሴት ልጅ በሶሻል ሚዲያ ወጣ ነሲሃ መስጠት ትችላለች፣ ሴት ልጅ በሶሻል ሚዲያ ታስተምር የሚለው የቱ ነው? والله አይነ ሀያ የሚባለው የት ነው? ጊራ እንኳን የሚባል የላችሁም እንዴ? ያኒ ሴቶችን እንደዚህ አድርጎ ሀያቸውን ገፉ ሚዲያ ለማውጣት ማለት ነው። አቂዳ ኡምሩል አቂዳ እንኳን ዝም ብሎ ናቸው። ሲፈተል ፊልያን አያውቁም፣ ሲፈተል ዛትን አያውቁም። በአቂዳ እንኳን ማለት ነው። ግን 6 ወር ትማርና ይሄን ጴጥሮስ ጳውሎስን ውይይት እያለች ትመጣለች በአደባባይ ማለት ነው። አልሐምዱሊላህ ምንም የጎደለን ነገር የለም።
ስለ ሐይድ በለው፣ ስለ ኒፋስ በለው፣ ስለ እስቲሃባ በለው፣ ስለ ዊላዳ በለው ሁሉም ተበርቶልናል። አልሐምዱሊላህ ማስተማር ከፈይ ሴቶችን አስተምሪ። በቃ ይሄ ነው ካንቺ የሚጠበቀው። እውነት አንቺ ድንሽን ለማስተማር ያወቅሽውን ለማካፈል ፍላጎት ካለሽ ሴቶች ባሉበት ሴቶችን አስተምሪ። እኛ ደግሞ ሙስተዕድን ወላሂ ነው የምላችሁ፣ ወላሂ الذي لا اله الا هو ሴቶችን እንደ ጉዳ መጣላችኋለሁ። እኔ መቅራት የሚፈልጉ መማር የሚፈልጉ ስንት ምርጥ እህቶች አሉ መቅራት የሚፈልጉ። እነዚያን አቅሯቸው። እናቃለን እኮ አቅሩነ ሲባሉ እምቢ እያሉ የማያቀሩ እዚህ በሚዲያ የሚወጡ ሴቶች እናቃለን። ስም መጥቀስም ካስፈለገ ይጠቀሳል። አቅሪን እየተባለች እንኳን እምቢ የምትላለች። እዚህ ግን ቲክቶክ ነው ግን የምወለው ጴጥሮስ ጳውሎስ እያለች ማለት ነው። ወላሂ ነው የምላችሁ ሴቶቹ አቅሪን አስተምሪን እያሉ ነገር ግን እሷ አታቀራም። ግን እዚህ ቲክቶክ ላይ ግን ጴጥሮስ ጳውሎስ እንዲህ አለ፣ ማቴዎስ እንዲህ አለ፣ መዝሙረ ዮሐንስ እንዲህ አለ፣ ራእይ ዮሐንስ እንዲህ አለ፣ ጴጥሮስ በቃ ይሄው ነው። እልቅ ነው የሚጠቅመው ሴቶችን ማቅራት ነው ወይስ እዚህ ጴጥሮስ ጳውሎስ ማለት ነው የሚጠቅመው? አንድ እህትሽን እኮ ብታቀሪ ያቺ ሴትዮ ቲላዋ በቀራሽ ቁጥር አጅር አለሽ። ያቺ ሴትዮ ሶላት በሰገደች ልክ አጅር አለሽ። ያቺ ሌላን ሰው ባስተማረችበት አጅር አለሽ። ሶደቀተል ጃሪያ እኮ ነው። ዒልምን ማስተማር ሶደቀተል ጃሪያ ነው። አንድ እህትሽን ብታቀሪያትኝ ያቺ እህት በምትቀራ ቲላዋ በምትቀራ ቁጥር እኩል አጅር አለሽ አንቺ። ያቺ እህትሽ ሶላት በምትሰግድ ዙህር፣ አስር፣ መግሪብ በምትሰግዱ ሶላት በምትቀራ ቁርአን አጅር አለሽ። ያቺ እህትሽ ልጆቿን ወንድሞቿን ወይም ሌሎች እህቶቿን በምታስተምረው ልክ አጅር አለሽ። ይህን ይመስል ፈዳኢል እያለ ትተሽ እዚህ መተሽ አንድ ክርስቲያን ጋራ ጴጥሮስ እንዲህ ብሏል፣ ዮሐንስ እንዲህ ብሏል፣ ማቴዎስ እንዲህ ብሏል፣ ባይብል እንዲህ ብሏል። ምን ይጠቀማል? ወላሂ ሀያ ነው የሚገፋው። መሰደብ፣ መተቸት ምንም ነገር የምታምጡት ነገር የለም። ለምን ሀያ ስለተገፈፈ ማለት ነው። ሲትርን ጠብቆ አላህ Subhanahu Wa Ta'ala ከማንም መርጦሽ ድንን ሲሰጥሽ አንቺ ልትጠቀሚበት ይገባል። ይሄ ዝም ብሎ ቀፋዛ ጓንት መልበስ አይደለም። ይሄ ዝም ብሎ ያለ ሀያ ኒቃብ ለብሽው ምንም ማለት አይደለም። ገብታችኋል? ልክ የውጭ ገጽታሽን በኒቃብና በጅልባብ እንደሰተርሽው ሁሉ ማለት ነው በሀያም ተሰተሪ። እሱ ነው ለሴት ክብር። ሴሊ በኢስላም ወቀርና ፊ ቡትኩና ነው አለው እንጂ በአደባባይ ባይብል እያልሽ ውጪ አላለሽም። እስልምና